ሃይሚን አዳምጣት። እኔ አንድ ቀን ባንተ የመጣ ግን ነፍሰ ገዳይ እንደምሆን ወቅሽ። አይላችሁ እየሰማችሁ ነው አይደል? ባንተ የተነሳ አንድ ቀን ግን ነፍሰ ገዳይ እንደምሆን እርግጠኛ ነኝ እያለሽ ነው። እርግጠኛ ነኝ እያለሽ ነው። ምን ያክል እንደምትወድህ ነው። ይሄ ንግግሯ ምን ያክል ላንተ ያላትን ፍቅር ነው የሚያሳየው። ላንተ ያላትን አላቅም፣ ላንተ ያላትን ሪስፔክት ነው የሚያሳየው። የምሬን ነው የምነግርህ። ማን ነው የትኛዋ ሴት ነች ባንተ የተነሳ ነፍሰ ገዳይ ነው ሆነው ስትል የሰማችሁት? እስኪ ንገር፣ የትኛዋ ሴት ነች? እኔ የመጀመሪያ ሴት ነች ሃይሚን የሰማዋት ለወንድ ልጅ ብላ የምሬን ነው ባንተ የተነሳ ነፍሰ ገዳይ ነው ሆነው እያለች ያለችው ሃይሚን ብቻ ነው የሰማሁት። ከዚህ በፊት ሰምቼም አይቼም አላቅም። የምሬን ነው አላቅም። በቃ ሃይሚ ትለያለሽ። የምሬን ነው ሃይሚ ትለያለሽ። እኔ ሌላ ምንም ልልሽ አልችልም። ቃል የለኝም ሁሉ እኔ ፍፄ የምትባል ልጅ ምንም እየገባኸኝ አይደለም። አሁን ምንም እየገባኸኝ አይደለም። የሰው ችግር እየገባህ አይደለም። የምሬን ነው። የሰው ችግር እየተረዳህ አይደለም። የሰው አይደለም የነሱ የነዚህን የሃይሚና የብሩኬን አስተሳሰብ በቃ እየተረዳህ አይደለም እንዴ። ምን ሆነሃል? አሞህ ነው አሞሃል? ችግር አለ? የምሬን ነው ችግር አለ እንዴ። በማን ምክንያት ተጣልተው ነው እሷን ይዛት የምትመጣው? በማን ምክንያት ተጣልተው ነው እቺ ልጅ ይዛት የምትመጣው እንዴ? ኧረ በስመ አብ ፍፄ፣ ባለፈው ያልሆነ ነገር አድርገህ ዝም ብለናል። አሁን ደግሞ ሌላ ነገር እያደረክ ነው። የመጣያቸውን ቤታቸው ድረስ ለምንድን ነው ችግሩን ይዘባቸው የምትመጣው? ቤታቸው ድረስ ለምንድን ነው ይዘባቸው? እቺ ልጅ ሰላም አታግኝ። የምሬን እኮ ነው። እቺ ልጅ ሰላም አታግኝ፣ ሃይሚ ሰላም አታግኝ እንዴ። እስብ እንጂ የምሬን ነው ፍፄ፣ እስብ እንጂ የሁለቶችን ሰላም እንደምትፈልግ እኮ እናውቃለን። ግን የምታደርገው ነገር ሌላ ነው። በቃ የምሬን ሌላ ነው የምታደርገው። በጣም የሚደብር ነገር ነው እያደረክ ያለው እንዴ። ይሄን ነገር ሳይገባ ቀርቶ ነው እንዴ? ምን አይነት ነገር ነው? ያስወጣታለሁ። አንቺ ምንድነው የተፈጠረው? ምን ትሰራለች እዚህ? አይደለም እኔ ያልገባኝ ነገር የምሬን ነው። ከዚህ በፊት እንደተጣሉ እያወቅህ አይደል እንዴ? ምንድነው የተፈጠረው የምትለው እንዴ? ታውቃለህ እኮ ጠንቅቀህ እኮ ታውቃለህ። የምሬን ነው። ጠንቅቀህ እኮ የምታውቀው ነገር እኮ እንዴ። እቺ ልጅ ወደዚህ ይዛት እንዳትመጣ ካሉ እኮ በጣም ቆዩ እኮ። በባለፈውም ነግረውሃል። እዚህ ላይ ግን እሷ ገና መጣችና ይዛቸው የምትመጣ ለምንድን ነው እንዴ? የፈለገ ነገር ይሁን የሁለት አላቅም ብቻ ደስ አይልም። የምሬን ነው ፍፄ፣ የምታደርገው ነገር ደስ የሚል ነገር አይደለም ያደረከው። እኔ ምንም ልል አልችልም። የምሬን ነው እንዴ። ምክንያቱም ኧረ በስመ አብ ይኸውላችሁ፣ ባለፈውም እኮ እንደዚህ አድርጎ ነበር እኛም እንዲያስወጣት የምንፈልገው። በቃ ሲናደድ ሁሉም ሰው የሆነ እንትን ያሳያል። ገባችሁ አይደል? ሁሉም ሰው ሪያክት ያደርጋል። ከተናደደ ሁሉም ሰው እንትን ይላል እንዴ። ብሩኬ ግን በጣም ታጋሽ ነኝ ስትል ነበረ ከዚህ በፊት። እንደዚህ አድርገህ ውጥት እንድታደርግ አስወጥታ እንድሰዳት ነበር እኛም ስንፈልግ የነበረው። በቃ እኛም የምንፈልገው ይሄንን ነው ነበር። ሁለተኛ ላይ አልፈልግም ምናምን ነገር ብለህ እንድታስወጣት ነበር የምንፈልገው። ያንን ነገር ስላላደረክ ነው የተፈሳጨችብህ ሃይሚ። ያንን ነገር ስላላደረክ ነው። አሁን ግን በቃ አያስፈልግም። ከዚህ በላይ ትዕግስት አያስፈልግም። ጭራሽ ቤታችሁ መጣ ደግሞ ሌላ ነገር ይዛ እንድትመጣ መፍቀድ የለብህም። ደህና እስክትሆኝ ሆነ እስኪሻልሽ ድረስ ትቆያታለሽ። የትም አትሄጂ። በትክክል በቃ አለቅ። እንደዚህ መቁረጥ ነው የሚሻል። ገባችሁ አይደለ? በቃ ተቆርጣችሁ ሁሉም ነገር ማስወጣት ነው የሚሻል። እናንተ ራሳችሁ የምሬ ነው። እናንተ ለራሳችሁ መሆን አይከብዳችሁ። ማንም ሰው መጥቶ እናንተን ሊለያይም ሆነ ሌላ ነገር ሊያመጣባችሁ አይችልም። ችግር ሊያመጣባችሁ አይችልም። የምሬ ነው። እናንተ ካልፈቀዳችሁ በመሃላችሁ ሰው እንዲገባ ካልፈቀዳችሁ በስተቀር ማንም ሰው የምሬን ነው ሰላማችሁን ነው የምታገኙት። ችግሩን እንደዚህ ብትፋጠጡ ይሻላል። የምሬን አንድ ቤት ሆናችሁ ችግሩን የሚመጣውን ችግር ሁሉ ብትፋጠጡ ይሻላል። ገባችሁ? እናንተ እየወጣችሁ እየገባችሁ ግን ሰላም እንዲመጣ አትጠብቁ። መቼም ቢሆን ሰላም ሊመጣ ይችላል። ይህን ነገር እመኑበት። ሃይሚን ብትሆኚ ልውጣ የሚለውን ነገር አቁሚ። አለቅ። ማቆም አለብሽ። ቶታሊ ማቆም አለብሽ። ችግርሽን ፊት ለፊት እየተያየሽ ብሩኬ ጋር መፍታት ነው የሚሻለው። ምክንያቱም ጓደኞቹ እያያችሁ ነው ምን አይነት ነገር ይዘው እየመጡ እንዳሉ፣ ሰላማቸውን እየነሱ እንዳሉ እያያችሁ ነው። ስለዚህ ከዚህ በኋላ ለእናንተ ራሳችሁ ነው ያላችሁት። ችግራችሁን ፍቱ። የምሬን ነው። አውርታችሁ ችግራችሁን ብትፈቱ ነው የሚሻለው። ሌላ ሰው የሚመጣውን
ሊሚቱን ሰጣችሁት ነው መቅረብ ያለባችሁ። የምሬን ነው ፋሚሊ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሃይሚ ወጣለች፣ ከሆስፒታል ወጣ ቤቷ ገብታለች እና ምን እንደተፈጠረ አብረን የምናይ ይሆናል። ቀጥታ ወደ ቪዲዮ እናልፋለን። ሃይሚና ብሩክ ይለያዩ ምትልሶች ላይክ ያደርጋችሁ እኔን ሰብስክራይብ በማድረግ ወንድማችሁ አድርጉኝ። ቀጥታ ወደ ቪዲዮ እናልፋለን። እኔ አንድ ቀን ባንተ የመጣ ግን ነፍሰ ገዳይ እንደምሆን ወቅሽ አይላችሁ እየሰማችሁ ነው አይደል? ባንተ የተነሳ አንድ ቀን ግን ነፍሰ ገዳይ እንደምሆን እርግጠኛ ነኝ እያለች ነው። ምን ያክል እንደምትወድህ ነው። ይሄ ንግግሯ ምን ያክል ላንተ ያላትን ፍቅር ነው የሚያሳየው። ላንተ ያላትን አላቅም ላንተ ያላትን ሪስፔክት ነው የሚያሳየው። የምሬን ነው የምነግርህ። ማን ነው የትኛዋ ሴት ነች ባንተ የተነሳ ነፍሰ ገዳይ ነው ሆነው ስትል የሰማችሁት? እስኪ ንገሩ። የትኛዋ ሴት ነች? እኔ የመጀመሪያ ሴት ነች ሃይሚን የሰማዋት ለወንድ ልጅ ብላ የምሬን ነው ባንተ የተነሳ ነፍሰ ገዳይ ነው ሆነው እያለች ያለችው ሃይሚን ብቻ ነው የሰማሁት። ከዚህ በፊት ሰምቼም አይቼም አላቅም። የምሬን ነው አላቅም። በቃ ሃይሚ ትለያለሽ። የምሬን ነው ሃይሚ ትለያለሽ። እኔ ሌላ ምንም ልልሽ አልችልም፣ ቃል የለኝም። ሙሉ ከሁሉም ሰው ርቀ እኔ ምን ላድርግ አልፈልግም ካለ ማለት ውጪ ምን ልበላት እቺ? እኛ እኮ አልፈልግም ብለሃል። አልፈልግም እኮ አልካት እኮ እኛ አላልካትም እኮ አልንም። ግን የምሬን ነው መቆጣት ያለብህ ሰዓት መቆጣት አለብህ። አለቀ በቃ ሰው መስመር ሲያልፍብህ አንተ ማለፍ አለብህ። አለቀ። ትዳርን ፍቅርን ለማስመለስ አይደል እዚህ ላይ የቆምከው፣ እዚህ ላይ ያለኸው እሷ ጎን የሆንከው። ለዛ ከሆነ ሃይሚን የምትወዳት ከሆነ በእሷ የሚመጣብህን ሰው እሷ ነፍሰ ገዳይ ይሆናሉ እያለች እኮ ነው። በአንተ የተነሳ ነው ነፍሰ ገዳይ መሆኑ እያለች እኮ ነው። የምሬን እኮ ነው። ለምን አንተስ? እኔ አላቅም። ትልቅ መስዋዕትነት እኮ ከፍለላታል ከዚህ በፊት። ነገር ግን ለእሷ ብለህ እንደዚህ መናገር አለብህ። በቃ አለቀ፣ መናገር አለብህ። እኛ ያልተዋጠልኝ እኔ ይሄ ነገር ብቻ ነው። ለምንድነው ፊት የምትሰጣት ነው የኔ አባባል። ለምንድነው ለልጅቷ ያልሆነ ፊት የምትሰጣት? ና ስትል የምትሄደው ለምንድነው? እንደ ሕፃን ልጅ የሚያደርግ ለምንድነው? አንዴ በቃ እንደዚህ አይነት ነገር ከተፈጠረም እኮ እቺ ልጅ ማግኘት አያስፈልግም። ኢግኖር ነው መደራረግ የነበረብህ። ሃው የምታገኝበት ምንም አይነት ምክንያት የለም ነው እኛ እያልን ያለ ነው። እሷም ሃይሚም ደግሞ እየተበሳጨች ያለችው በዚህ ምክንያት ነው። አንተ የምትሰጣትን ነገር እያየች ነው ሃይሚም እየተበሳጨች ያለችው እንጂ እሷ ካንተ ጋር መለየት መጣላት ፈልግ አይደለም። የምሬ ነው ፈልግ አይደለም። እኛም አንፈልግም፣ አንተም አትፈልግም። ግን አንተ አልተረዳኸውም። በቃ አልተረዳኸውም። መረዳት አለብህ። የምሬ ነው መረዳት አለብህ። አሁን ደህና ሆኛለሁ፣ ወደ ቤት ይውሰደኝ። ኖ ሲጀመር ስትለያዩ ቤት እኔ ሌላ ቦታ ሄዳለሁ፣ አንቺ እዚህ ሁኚ፣ እኔ እወጣለሁ ምናምን ስትባባሉ ነው ችግሩ እየመጣ ያለው። እንደዛ ስትሆኑ ነው ችግራችሁን። አላቅም የምሬን ነው ችግሩ ሁሉ እየፈጠነ የሚመጣው ስትለያዩ ነው። አለቀ። ሃይሚ ከቤት ስትውጪ ነው ያቺ ልጅም ደፍራ እየመጣች የነበረችው ቤት። ይህን ነገር ማወቅ አለብሽ። አንቺን ብትሆኝ ማወቅ አለብሽ እንዴ። ስለዚህ አርፋችሁ ቁጭ በሉ። በቃ ሁለታችሁን አንድ ቤት ከሆናችሁ ማንም ሰው የሚረብሻችሁ የለም። እናንተ ናችሁ የምትወስኑት። የእናንተን ሰላም የምትወስኑት እናንተ ናችሁ እንጂ ሌላ ሰው አይደለም። ማንም ሰው ቢመጣ አይደለም ሌላ እቺ ልጅ እንኳን ያሆኗ ልጅ እንኳን ብትመጣ የምትወስኑት ራሳችሁ ናችሁ። እቺ ልጅ ማስወጣት የምትችሉት ማስገባት የምትችሉት ራሳችሁ ናችሁ። ከህይወታችሁ እንድትወጣ ማድረግ የምትችሉት ራሳችሁ ናችሁ፣ ሌላ ሰው አይደለም። ስለዚህ ሁለታችሁ ስትናበቡ ነው ሁሉንም ነገር ሰላም የምታደርጉት። የምሬ ነው። ስለዚህ ብታስቡበት ይሻላል። ሃይሚም አርፈሽ ተቀመጭ። የምሬ ነው። አርፈሽ ተቀመጭ። በቃ መውጣት ምናምን የሚባለውን ነገር እርሺ። እኔ ፍፄ የምትባል ልጅ ምንም እየገባኸኝ አይደለም። አሁን ምንም እየገባኸኝ አይደለም። የሰው ችግር እየገባህ አይደለም። የምሬ ነው። የሰው ችግር እየተረዳህ አይደለም። የሰው አይደለም የነዚህን የሃይሚና የብሩኬን አስተሳሰብ በቃ እየተረዳህ አይደለም እንዴ። ምን ሆነሃል? አሞህ ነው አሞሃል? ችግር አለ? የምሬ ነው። ችግር አለ እንዴ? በማን ምክንያት ተጣልተው ነው እሷን ይዛት የምትመጣው? በማን ምክንያት ተጣልተው ነው እቺ ልጅ ይዛት የምትመጣው እንዴ? ኧረ በስመ አብ ፍፄ፣ ባለፈው ያልሆነ ነገር አድርገህ ዝም ብለናል። አሁን ደግሞ ሌላ ነገር እያደረክ ነው። የመጣያቸው ቤታቸው ድረስ ለምንድን ነው ችግሩን ይዘባቸው የምትመጣው? ቤታቸው ድረስ ለምንድን ነው ይዘባቸው? እቺ ልጅ ሰላም አታገኝ? የምሬን እኮ ነው። እቺ ልጅ ሰላም አታገኝ? ሃይሚ ሰላም አታገኝ እንዴ?
እስብ እንጂ የምሬን ነው ፍፄ እስብ እንጂ የሁለቶችን ሰላም እንደምትፈልግ እኮ እናውቃለን፣ ግን የምታደርገው ነገር ሌላ ነው። በቃ የምሬን ሌላ ነው የምታደርገው። በጣም የሚደብር ነገር ነው እያደረክ ያለው። እንዴ ይሄን ነገር ሳይገባ ቀርቶ ነው እንዴ? ምን አይነት ነገር ነው? ያስወጣታለሁ። አንቺ ምንድነው የተፈጠረው? ምን ትሰራለች እዚህ? አይደለም እኔ ያልገባኝ ነገር የምሬን ነው። ከዚህ በፊት እንደተጣሉ እያወቅህ አይደል እንዴ ምንድነው የተፈጠረው የምትለው እንዴ? ታውቃለህ እኮ ጠንቅቀህ እኮ ታውቃለህ። የምሬን ነው ጠንቅቀህ እኮ የምታውቀው ነገር እኮ እንዴ። እቺ ልጅ ወደዚህ ይዛት እንዳትመጣ ካሉ እኮ በጣም ቆዩ እኮ። በባለፈውም ነግረውሃል እኮ በባለፈውም ነግረውሃል። እዚህ ላይ ግን እሷ ገና መጣችና ይዛቸው የምትመጣ ለምንድን ነው እንዴ? የፈለገ ነገር ይሁን የሁለት አላቅም ብቻ ደስ አይልም። የምሬን ነው ፍፄ የምታደርገው ነገር ደስ የሚል ነገር አይደለም ያደረከው። እኔ ምንም ልል አልችልም። የምሬን ነው እንዴ። ምክንያቱም ኧረ በስመ አብ ታመመኝስ ነግራለች አይደለም። እኔ እኮ ፋሚሊ ግራ እየገበኛለሁ ማለት ነው። እሺ እቺ ልጅስ እሺ ሌላም ሰው እንደዚህ ብሎ ቢጠይቅ ይዛቸው ቤታቸው ይዘህ ትሄዳለህ እንዴ? ሌላ ሰው እንዴ? የምሬን እኮ ነው። ሌላ ሰው ይዘህ ትሄዳለህ እንዴ? ግራ አታጋባን እንጂ የምሬን ነው ፍፄ፣ ግራ አታጋባን። የምታደርገው ነገር ልክ አይደለም። በቃ ይኸውላችሁ ባለፈውም እኮ እንደዚህ አድርጎ ነበር እኛም እንዲያስወጣት የምንፈልገው። በቃ ሲናደድ ሁሉም ሰው የሆነ እንትን ያሳያል። ገባችሁ አይደል? ሁሉም ሰው ሪያክት ያደርጋል። ከተናደደ ሁሉም ሰው እንትን ይላል እንዴ። ብሩኬ ግን በጣም ታጋሽ ነኝ ስትል ነበር ከዚህ በፊት። እንደዚህ አድርገህ ውጥት እንድታደርግ አስወጥታ እንድሰዳት ነበር እኛም ስንፈልግ የነበረው። በቃ እኛም የምንፈልገው ይሄንን ነው ነበር። ሁለተኛ ላይ አልፈልግም ምናምን ነገር ብለህ እንድታስወጣት ነበር የምንፈልገው። ያንን ነገር ስላላደረክ ነው የተፈሳጨችብህ ሀይሚ። ያንን ነገር ስላላደረክ ነው። አሁን ግን በቃ አያስፈልግም። ከዚህ በላይ ትዕግስት አያስፈልግም። ጭራሽ ቤታችሁ መጣ ደግሞ ሌላ ነገር ይዛ እንድትመጣ መፍቀድ የለብንም። እንዳመጣ እዚህ ይሄው እንግዲህ ፋሚሊ ከዚህ ቆይ ምንድነው የምትረዱት? የምሬ ነው ምንድነው የምትረዱት? አሁን ማለት ነው ከቤተሰባቸው ውጪ ማንም ሰው የሁለቶችን ሰላም በቃ የሚያመጣ ሰው የለም። አለቀ። የሚያመጣ ሰው የለም። እነዚህ ልጆች ያላቸው ለራሳቸው ነው ያሉ። ማንም ሰው እንትን ብሎ ሊያስታርቃቸው አይችልም። እነዚህ ልጆች የምሬ ነው ቢጣሉ የከረረ ችግር ውስጥ ቢገቡ ማንም ሰው ሊያስታርቃቸው አይችልም ከቤተሰባቸው ከእናት አባቶቻቸው በስተቀር። ይህን ነገር ማወቅ አለባችሁ። የሚመጣው ሰው ሁሉ ችግር ነው ይዞ እየመጣ ያለ እያያችሁ ነው። ከዚህ በላይ መቼም አይታችሁ እንዳላየ መሆን የእናንተ ፋንታ ነው። አይታችሁ እንዳላየ መሆን የእናንተ ፋንታ ነው። እንግዲህ ፋሚሊ ፍረዱ፣ የምሬ ነው ፍረዱ። በቃ ደህና እስክትሆኝ መሆን እስኪሻልሽ ድረስ ትቆያታለሽ። የትም አትሄጂ። በትክክል በቃ አለቅ። እንደዚህ መቁረጥ ነው የሚሻል። ገባችሁ አይደለ? በቃ ተቆርጣችሁ ሁሉንም ነገር ማስወጣት ነው የሚሻል። እናንተ ራሳችሁ የምሬ ነው እናንተ ለራሳችሁ መሆን አይከብዳችሁ። እናንተ ለራሳችሁ መሆን አይከብዳችሁ። ማንም ሰው መጥቶ እናንተን ሊለያይም ሆነ ሌላ ነገር ሊያመጣባችሁ አይችልም። ችግር ሊያመጣባችሁ አይችልም። የምሬ ነው እናንተ ካልፈቀዳችሁ በስተቀር እናንተ ካልፈቀዳችሁ በመሃላችሁ ሰው እንዲገባ ካልፈቀዳችሁ በስተቀር ማንም ሰው የምሬ ነው ሰላማችሁን ነው የምታገኙ። ችግሩን እንደዚህ ብትፋጠጡ ይሻላል። የምሬን አንድ ቤት ሆናችሁ ችግሩ የሚመጣውን ችግር ሁሉ ብትፋጠጡ ይሻላል። ገባችሁ? እናንተ እየወጣችሁ እየገባችሁ ግን ሰላም እንዲመጣ አትጠብቁ። መቼም ቢሆን ሰላም ሊመጣ ይችላል። ይህን ነገር እመኑበት። ሃይሜን ብትሆኚ ልውጣ የሚለውን ነገር አቁሚ። አለቅ። ማቆም አለብሽ። ቶታሊ ማቆም አለብሽ። ችግርሽን ፊት ለፊት እየተያየሽ ብሩኬ ጋር መፍታት ነው የሚሻለው። ምክንያቱም ጓደኞቹ እያያችሁ ነው ምን አይነት ነገር ይዘው እየመጡ እንዳሉ፣ ሰላማቸውን እየነሱ እንዳሉ እያያችሁ ነው። ስለዚህ ከዚህ በኋላ ለእናንተ ራሳችሁን ያላችሁ ችግራችሁን ፍቱ። የምሬን ነው አውርታችሁ ችግራችሁን ብትፈቱ ነው የሚሻለው። ሌላ ሰው የሚመጣውን ሊሚቱን ሰጣችሁት ነው መቅረብ ያለባችሁ። የምሬን ነው ፋሚሊ። በቃ እየተራረምን መቆየት አለብን። ይበቃሻል። ዝም ብለሽ ሊዳስ ያርፈሽ ተኝ። ይሄ ነው በቃ መሆንም ያለበት እንደዚህ ነው። አንተ መተው ያለብን ነገር መተው ነው። እሷም ደግሞ አርፋ መቀመጥ ነው። ችግርም ካለባችሁ ቁጭ ብላችሁ ማውራት ነው የሚሻለው። ገባችሁ አይደል? ይሄ በትክክል በቃ እንደዚህ ነው። ከዚህ በፊትም መሆንም የነበረበት ነገር እንደዚህ ነው። የምሬን እንደዚህ ነበር መሆንም የነበረበት። በቃ ሰላማችሁን የምታገኙት ቤታችሁ ነው። ሰላማችሁን የምትፈጥሩት ራሳችሁ ቤታችሁ ላይ ነው። ስለዚህ እንግዲህ ፋሚሊ ገብታችሁ ሐሳብ አስተያየታችሁ ይስጧቸው። የሚበጃቸውን ነገር ጻፉላቸው። ይመለከቱታል፣ ያዩታል። ሁለቱንም ነው ቪዲዮውን ሜንሽን አድርጌ ፖስት ማድረገው ፋሚሊ
ሁለቱም ያዩላችኋል። ኮሜንታችሁ ይነበባል። ፋሚሊ የማይነበብ እንዳይመስላችሁ በደንብ እንደሚያዩኝ አውቃለሁ፣ በደንብ እንደሚመለከቱኝ አውቃለሁ። ሶ የዛሬው ቪዲዮ ይመስል ነበረ። እስካሁን ከተመለከታችሁ ላይክ እንዲሁም ሰብስክራይብ በማድረግ እኔን ወንድማችሁ ማድረግ ትችላላችሁ። የዛሬው ቪዲዮ ይመስል ነበረ። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። ባይ